እሺ ዛሬ አሁን መጀመሪያ ፓይተን ካጫጫኑ ጀምረን ነው የምናየው። መጀመሪያ ፓይተኑ በዚህ ኮምፒውተር መጫን አለመጫኑ ቼክ ማድረግ አለብን። ያልተጫነ ከሆነ ነው እንደ አዲስ ምንጭ ነው። መጫን አለመጫኑ ቼክ ለማድረግ ኮማንድ ፕሮምፕት ትከፍታላችሁ። እሱ ላይ ፓይተን ብላችሁ ራይት ስታደርጉ እዚህ ጋር ፓይተን ኢዝ ኖት ሪኮግናይዝ ይላችኋል። ይሄ ማለት አለመጫኑ ነው የሚነግራችሁ ማለት ነው። ከጫናችሁ በኋላ ይሄንን ፓይተን ብላችሁ ስትሉ ያለውን ቨርዥን መጫን አለመጫኑን እዛ ላይ ያሳያችኋል። ከመጀመሪያው ጀምረን ፓይተን እንጭናለን። ፓይተን ለመጫን በፓይተን ሁለት አይነት ቨርዥን አለው፣ ፓይተን 2 እና ፓይተን 3 የሚባል። በዚህ ግቢ የምትማሩት ፓይተን 2 ስለሆነ የፓይተን 2 ሴትአፕ ነው ኢንስቶል የምናደርገው ማለት ነው። ፓይተን 2 ላይ ገብተን ፓይተን 2.7 የምትለዋን እቺን ኢንስቶል እናደርጋለን። ይህን ኢንስቶል ለማድረግ ትንሽ የተወሰነ ደቂቃ ይፈጃል። እስከዛ ድረስ አንዳንድ ነገሮች እያወራን እንቀጥላለን። እንደ አጋጣሚ ሆኖ ቶሎ ጨርሶታል። ፓይተን 2 ኢንስታሌሽን እየሄደልን ነው ማለት ነው። እዚህ ፋይሎቹን ኮፒ ሎካል ዲስክ ሲ ላይ ኮፒ እስኪያደርግ ድረስ ነው ትንሽ እየጠበቀን ያለው። ፓይተን ፊኒሽ ያው ኢንስቶል አድርጎ ጨርሷል። አሁን ሄደን እስቲ ቼክ ማድረግ እንችላለን ፓይተን ኢንስቶል መሆን አለመሆኑ። እዚህ ጋር ስታዩት ያው ፓይተን 2.7 ብሎ አምጥቶላችኋል ማለት ነው። ይሄም ማለት ፓይተን መጫን አለመጫኑ። ፓይተን እዚህ ጋር ኢንስቶል ካደረጋችሁ በኋላ ይሄ ሲኤምዲ ፕሮምፕት ላይ ወይም ሼላችሁ ላይ እዚህ ጋር መጻፍ ትችላላችሁ። ከፈለጋችሁ በራሱ ኤዲተር መጻፍ ትችላላችሁ። ይሄ ግን የሚያሳያችሁ ፓይተን መጫን አለመጫኑ ነው። የተጫነው ፓይተን የቱ ጋር እናገኛለን የሚለው ፓይተን ያው እዚህ ጋር እንደምታዩት ፓይተን አይዲኤ አለው። በዚህ ቀጥታ መግባት ትችላላችሁ ማለት ነው። እዚህ ጋር ፓይተን መጥቶላችኋል። አዲስ ፋይል ክሬት እናደርጋለን። እዚህ ፋይል ላይ ፓይተን ራይት ማድረግ እንችላለን። ከመጀመሪያ ጀምር 25 ብለን እስቲ ይሄን ቼክ እናድርገው ፓይተን መስራት አለመስራቱን። ኤኒ ፓይተን ፋይል ያው አዲስ ክሬት ስታደርጉ ሴቭ ማድረግ ግድ ይላችኋል። ሴቭ እናድርገው። እዚህ ጋር ቴስት እንበለው። ያው ዶት ፒዋይ ብላችሁ ሴቭ ማድረጋችሁ የፓይተን ፋይል መሆኑን ፎርማት እንዲነግራችሁ ነው። ግን ባትሉትም ችግር የለውም ራሱ ኤዲተሩ ዶት ፒዋይ ብሎ ሴቭ ስለሚያደርግ ማለት ነው። ይህም ፓይተን 27 የሚለው ፎልደር ላይ ሴቭ አድርገነዋል። ሴቭ ካደረግነው በኋላ መስራቱን እዚህ ጋር 5 ዲስፕሌይ አድርጎ አይተናል ማለት ነው። ፓይተናችሁ መጫኑን እዚህ ጋር ማወቅ ትችላላችሁ። ግን አሁን የምትማሩት ሮቦቲክስ ፓርት ስለሆነ ፓይተን ሮቦት ነው 2ዲ ሮቦት ማለት ነው። እሱ ሌሎች ተጨማሪ ሞጁሎች ያስፈልጉታል። እነሱ መጫን አለባቸው። አሁን ለሱ ኤግዛምፕል እዚህ ጋር ፍሮም ሴሶን ሮቦት ኢምፖርት ወላል ነው። እዚህ ሴሶን ሮቦት የሚባለው ሮቦት ፓርቱን የሚያንቀሳቅስላችሁ ሞጁል ነው። እሱን መጫን አለመጫኑ እዚህ ጋር ቼክ እናደርጋለን። እዚህ ጋር ሴሶን ሮቦትስ የሚባል ሞጁል የለም እያለኝ ነው። ስለሆነ እዚህ ጋር የሚጫኑ የተወሰኑ ሞጁሎች አሉ። አሁን እነሱን ነው የምንጭነው ማለት ነው ከዚህ በኋላ። ፓይተን 2.7 ጭነናል። ቀጣይ የምንጭነው ፒል የሚለው ነው። ፒል ማለት ፓይተን ኢሜጅ ላይብረሪ። እሱ የሚያስፈልጋችሁ ለሮቦቲክስ እና ለግራፊክስ ፓርቱ ኢሜጅ ላይብረሪ ስለሚያስፈልግ በመቀጠል የምንጭነው ይሄንን ፒል የሚለውን ነው ማለት ነው። ስለሆነ ይሄንን ፒሉንም ያው ኢንስቶል አድርገን ጨርሰናል። ከዚህ በኋላ ሴሶን ግራፊክስ፣ ሴሶን ሮቦት፣ ሴሶን ሚዲያ የሚባሉ የተወሰኑ ሞጁሎች አሉ። እነሱም ሞጁሎች ግድ ወስደን ፓይተን ላይ ማስቀመጥ አለብን ማለት ነው። እዚህ ጋር የሚያስፈልጉ ሞጁሎች፣ ምክንያቱም እነዚህ ፕሪዲፋይንድ የሆኑ ሞጁሎች ናቸው። ከዚህ ፈንክሽን ብዙ የምንጠቀማቸው ስላሉ ማለት ነው። እነሱን ኮፒ እናደርጋለን። ኮፒ አድርገን ሄደን የምናስቀምጠው ነው ሎካል ዲስክ ሲ ላይ እንገባለን። ፓይተን 27 የሚል ፎልደር አለ። እዛ ላይ ስገቡ የተወሰኑ እዚህ ጋር የምታችሁ ፎልደሮች አሉ። ሊ በሚል ወይም የፓይተን ላይብራሪዎች የሚቀመጡበት ፎልደር ነው። እዛ ላይ ስንገባ ምን እናገኛለን? ሳይት ፓኬጅ የሚል አለ ወርታች አካባቢ። ሳይት ፓኬጅ ላይ ስገቡ እዚህ ጋር የምታገኙት ፒል የሚለው ነው። ፒል አሁን የጫነው እዚህ ጋር አምጥቶ ነው ያስቀምጠው ማለት ነው። አሁን ኮፒ ያደረግናቸውን ፋይሎችን ማምተን እዚህ ፔስት እናደርጋቸዋለን። እነሱ ማለት ሴሶን ሮቦትስ እና ሴሶን ግራፊክስ የሚለው ማለት ነው። ቅድም ኢረር ብሎን የነበረውን እስቲ ድጋሚ ቼክ እናድርገው። ፍሮም ሴሶን ሮቦትስ ኢምፖርት ብለን ይህን ረን እናደርጋለን። ረን ለማድረግ ከፈለጋችሁ F5ን መጠቀም ትችላላችሁ፣ ወር ደግሞ ከዚህ ከኤዲተሩ ላይ መጠቀም ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ምንም አይነት ኤረር እያሳየን አይደለም ማለት ነው። ይሄ ማለት ሴሶን ሮቦትስ የሚባለው ሞጁል ያው ሳይት ፓኬጃችን ላይ ስላስቀመጥ ነው። ከዚህ በኋላ ኤኒ የሮቦት ኮዶችን መስራት ትችላላችሁ። አሁን ክሬት ሞዴል ብለን እስቲ የሮቦት ሞዴል ክሬት ማድረጋችንን ቼክ እናድርግ። እዚህ ጋር እንደምታዩት የሮቦቱ ክሬት ወርዳችሁ መጣ። ያው ባይ ዲፎልት 10 ባይ 10 የሚመጣላችሁ። ይሄ ማለት ትክክል ይሰራል ማለት ነው። የጫናችሁት አጫጫን ፓይተኑ ትክክል ነው። እንደገና ደግሞ የጫናችሁት ሴሶን ሮቦትስ እና ፒል የተወሰኑ ላይብራሪዎችን በትክክል ማስገባታችሁን ያሳውቃል ማለት ነው። ወርዳችሁን ሰራችሁ። ከዛ በኋላ ሮቦታችሁን ለማምጣት አሳይን ሮቦት ብላችሁ ይሄንን ስትሉ
ቀጥታ ሮቦታችሁን ማምጣት ትችላላችሁ። ያው የምትመጣበት ፖዚሽን አት 1 1 ላይ ነው። ባይ ዲፎልት ኦሪንቴሽኗን ወደ ኢስት ነው። ሶ ስላጫጫኑ የተወሰነ አይተናል። ፓይተን ፓኬጆችን የተወሰነ ጭነናል። ሞጁሎችንም አስገብተናል። ሶ ከዚህ በኋላ እንደፈልጋችሁ የፓይተን ኮዶችን መጻፍ ትችላላችሁ ማለት ነው። በቀጣይ ደግሞ የምናየው እንዴት ነው ክሪት ወርልድ ምንድን ነው፣ ቮይስ ኢኳል ቱ ሮቦት፣ አንዳንድ ነገሮችን በቀጣይ እናያለን። ያው እስከዛው